ሰው የተለየ ብርቷን ጌትልኝ ምን ታወጣለኝ ምን ናደረኝ ፍቅር ሊወርሰኝ ያካለለኝ እኔ አይደለሁም የተበደልኩት ከፍቶኝ ሳደር አልችል ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ያባይዳ ተንበለል ቄጤማ ጣናዳ ያለሽው ቄጤማ ነይ ልበልሽ ከሰማሽኝማ ኧረ እንዴት ነው ያውሮሽ እንዴት ሆኗል ገላሽ ለታሽ እንደምን ነው መልክሽ ውበትሽ ኧረ እንዴት ነው ያውሮሽ እንዴት ሆኗል ገላሽ ለታሽ እንደምን ነው መልክሽ ውበትሽ ገላሽ ወይ በጌታ ኧረ ደስ ይለኝ ባታ በሰው ስንገላታ ለማፍቀር ከእንግዲህ ዳግመኛ እንዴት ልበርታ ምን ልቻለሁ ምን ልከፋ ከእንግዲህ ጨልሟል የኔው ተስፋ ከበሩ ደረቷ ላይ አድርጋ ዓለም እንቅርጻት በእናት ብዙዎቹን እኔ የሰራኋቸው የጀመርኩት በማን ነው? በአቶ ባህሩ ኤፍሬም ታምሩ ራሱ ዘመቻ ጣቢያ ሆኜ ሲዘፈን ሙሉቀን ድምፁ ምን ሆኖ ነው ያልኩት መጀመሪያ ጊዜ። ኬኔዲ መንገሻ ቅርብ ነው ለኔ፣ ግን አብረን የምንውል እንትኖች አልነበርንም። ተቸግሬ ባሳራራ ተከፍቼ ቀረው ተረስቼ ስታማምትቼ ልትፈድበት እሱ እኮ ነው ልኑርበት የሆነው። በኋላ ወደ ግጥም ሲሄድ ኬኔዲ ከጎኑ ከሽከብኔ ማናት ላታርገና 300 ወር ስለት ውስጥ አስገባ ሲለኝ እሺ ብዬ ወስጄ አስገባባኝ። ከሽከብኔም ስለት አለብኝ አለው። ስንት አለበት? 1000 ብር። እንደዚህ አድርገን ነው የሰራነው። ሻምቡ ማሲንቆ ይዞ ነው እንትን ያደረገው። ቪዲዮ ላይ እንደውም እዛ ላይ ታየዋለህ። ሻምቡ ማሲንቆ ይዞ ካሰፉ ጋር እዛ ቁጭ ብሎ እኔ ደግሞ ተሽከርካሪ ወንበር ላይ በጣም ቀጭን ሆኜ በቃ እንድች እያልኩ ኬኔዲ እየዘፈነ ምናምን እየዘፈነ እነሱ ተዳክመው በተደከመ ሌሊት ላይ ነው በቃ እየቀረጹ ምናምን ይልምሽን ጠይቆ አይ በደንብ ነው የምጠይቀው እንጂ እንዴ ይሄማ ወደ ዋናው ስቱዲዮ መግባት ያለበት ፋይል ነው። እንኳን ጠቆምከኝ። አይ ጠይቀዋለሁ። ለማንኛውም አቤ እንደው ሁሉንም ብናዳርስ ደስ ይለን ነበር ካለው ጊዜ አንፃር ብዬ ነው። ወደ ቀጣዩ እናምራ። ደግሞ በቀጣዩ ደግሞ ቴሪ ታደሰና አሰፉ ደባል ማምሰው ተለይቼ ስሄድ ተጽናኜ ስለየሽ አካል ሰው ተይቻዬ ወስከዚያው ተመለሽ እስካይሽ ስጓዝ በፋቸኝ አጥባቢ ስለይሽ ያስችሎሽ ለመርሾይ ከሌላ
ለመድሸኝ ከሌላ አብሮም እንዳልበላ ለመድሸኝ ተመቸሽ ከረምሽ ተስማምቶሽ ሌላ ናችን እንደሌላ ለመድሸኝ ከሌላ ቴዲና ሰፉን የሙዚቃ ቤቱ ባለቤት መጥቶ ነገረኝ። አንድ ላይ አብረን እንድንሰራ ነው ቅብብል አንተ ነው የምትሰራው ምናምን አለኝ። ከዛ እሺ አልኩ። ያው ሄድን ስንሰራ እንደውም ቅብብል አንደኛው ቅብብል አበበ ብርሃኔ እንደሚሰራ ተነገረኝ። ኦኬ ጥሩ ነው ኦኬ እና አንደኛውን እሱ አንደኛውን እኔ እዛ የቴዲን የዘፈን የግል ዘፈን ያስችሎሽና ተስማማሽን ያሰፉ ሁለት ዘፈን መሰለኝ የሰራ እዛ ላይ ሰራውትና የሚገርም ነገር ከበደ ሳምሶን መግቢያው በሩ ላይ የሆነ ምሽት ቤት አለ እና እዛ እንግዲህ አብረን እዛ ስንገናኝ ምናምን ብለን ስንወጣ እስኪ ቢራ እንጠጣ እዚህ ምናምን ብሎ ከበ ይዞን ይገባል። ሻይ ቡና ጠጣ ብሎ እዛ እና አይነ እንትን ነች አንድ አይኗ እንትን ነው ረጅም ነች ቀጭን ነች ሰውነቷ ደልደል ያለ ቀጭን ብሎ ደልዳላ ሰው እንግዲህ ሳላት እንግዲህ እና ከበሩ ደረቷ ላይ አርጋ አለማናዊ አለማናዊ እንቅርጻት በእናት ምናምን አልኩት። ከበደ ሀሴት ትሰራለች አሰፉ ትሰራለች ምናምን አሰፉ የነበረች መሰለኝ ሁላችንም ዘፋኙ ምን ሁላችንም ነበር። ቴዲም ሳይኖር አይቀርም በደንብ እንደው ልብ ባለል እና በቃ አንድ አይና ነች ዘፋኟ። ከዛ ስንነግራት ቅረጹኛለች ወዲያው በቃ ከቤ እንትን ብሎ አመጣና በቴፕ ቀረጻት። ዛሬ ተሸለመች በደንብ ገንዘብ ተሰጣት ተሸለመች። እኔ ብኖር ያኔ እኔ ገንዘብ በክርስቲያኒዝም ቶታልቪዥን ነው የሚሄድ ገንዘብ ትርጉንም አላውቀውም እኔ እና ተሸለመች በደንብ ገንዘብ ተሰጣት ምን ተባለ ምናምን እና ተቀረጻና ሀሴ እንድታጠናው እኔ እንዲህ ማለካውትም በቃ እንዳለው ሰጅ ተባለች እንዳለች ኮፒ አረገቻት። እና እዛ ላይ ምናልባት ሰት የምታውቁ ከሆነ የዘፈን አሰፉ ደባልቄን ስራ ቆንጆ አድርጋ ነው ይሄ በጣም ለኢትዮጵያ ያስተዋወቀችው እሷ ናት። ምን ይሄን አዘፋፈን በጣም በሚገርም ሁኔታ በጣም እና እዛ በኋላ እኮ ነው ዘመን ተሻጋሪ ሆኖ ብዙዎች ደጋግመው የሰሩት እንጂ ባሰፉ ነው የታወቀው ያዘፋፈን። እንደውም የሚገርም ነገር ብዙዎችን እኔ የሰራኋቸው የጀመርኩት በማን ነው? በአቶ ባህሩ ሰቆጣ ነበር ምለው እንደውም እኔ ግን ሰቆጣ አልነበረም ስሙ ሌላ ነው እና እኔ የሳቸው ያዝጃን የኔ አይደለም ዜማው ግን እኔ አስታውሻቸው ይሄን ዘፈን ካልዘፈኑት ብዬ ያዝጃን አዘጋጅ ሙዚቃውን እኔ የሰራሁት አረጀመንቱ ስለዚህም ካሴት ደግሞ ያው መውጣታችን አይቀርም። ብዙ ታሪክ አለው እዚህ ያስናቀችና የጋሽ ባህሩ ብዙ ታሪክ አለው። እኔና ሙዚቀኞች የተጣላንበት ብዙ ነገር አለው። ስለሳቸው ካንተ መስማት እንፈልጋለሁ ከሚቆጩኝና በህይወቴ እንደው ለ2 ደቂቃ እጃቸውን ብጨብጣቸው ከመላቸው እና በግሌ ዝም ብለው የሚያነሷቸው ሐሳቦች ሩቅ የሚያስኬዱኝ አይነት ሰው ናቸውና ካንተ ጋር ማውራት ፈልጋለሁ እንጂ ራሳቸውን አስችለን እንመጣለን። ምክንያቱም አንተ ከሰራቸው ቅብብሎች ውስጥ ስለሆኑ እሳቸው ኦፍ ኮርስ አቶ ባህሩ ላይ ነው የጀመርኩት። አቶ ባህሩ ቀጥሎ አሰፉ መሰለኝ
ካሰፉ በኋላ አከን ማነው ፋሲል ደሞዝ ዓለም 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 ይጓ ሽቶ መግዛትማ ወንደሮች አውቃሉ ሽቶ መግዛትማ ሐረሮች አውቃሉ ሽቶ መግዛትማ ሸዋዎች አውቃሉ አፍንጫው ወሎ ነው በምን ያሸታሉ ሽታ የፍቅር በሚመውደድ ዳኒት የሷነት ተቆጣሉ ረድ የወሎ ሳሪሳ ሸቆጣ ሸጋ ያለው ስለዲ ለሊቱ እንዳይነጋ የውበልጅዬ የውበልጅዬዋ የበልጅዬ ሁሉ እኔ ዘፈኑ ያልኳቸው ነው ዜማውን እኔ ብዙ መቀይሮ ምናምን ነገር የለኝም ግን በራሱ ስታይል ምናምን እና ይሄን ዘፈነው ከዛ ማን ላይ ቀጥ ያዘፈንኩኝ እንትና ላይ ማን ነው ቻላቸው ከቻላቸው በኋላ ላሎዬ ናው ካለች በኋላ ንን ምናምን ሰቆጣ ነው ብለው ይሄን ዜማ ከመሰረቱ ወደው ስለነበረ ነው በቃ እንደዚህ ፍሰት ኖርስ ከዛ በኋላ ግን ሁሉ ገቡበት ምን ያልዘፈነው ዘፋኝ የለም ከጭራሽ ልክ ነህ ታሪኩም ቀጥሎ ይሄን ስራ ነው ማቀው በቃ በጋሽ ማናቸው ባህሩ ተጀመረ ባሰፉ ቀጠለ ከዛ ቻላቸው መሰለኝ ከዛ ፋሲል ደሞዝ ከዛ ይሽሜ ቤት አምስቴ ተሰፋ በኔ አንተ በመጣው ዜማ አልጨመርኩም ግን በቃ እንደነሱ ስሜት እና ያኛው ዓለም እንትናም ቻላቸው በዚህ አይነት ስሜት የሰራው ዓለም ግን ይለያል እያንዳንዳቸው የፋሲልም የዛም የሽሜ ቤት ራሱ ላሎዬ ብላ ጀምራ ነው ወደ ምናምን እያልች የሰራቸውና እንዲህ አይነት ታሪክ አለውና የአሰፉን እና የቴዲ ታደሰ ቅብብል ላይ እነዚህ ስራዎች ተሰርተዋል በተረፈ ያስችሎሽን ከቴዲ ጋር ጥሩ አድርገን ሰርተናል ይልምሽ ግጥሙን ቆንጆ አድርጎ ሰርቶታል ሌሎችንም እንደዚሁ ቅብብሉን ደግሞ እንደዚሁ ይልምሽ ነው ግጥሙን የሰራው ጥሩ አድርገን ሰርተን አልፈናል በጣም የተዋጣ ስራ ነው በዚሁ አጋጣሚ አቤ አንድ ነገር ማንሳት የምፈልገው ቴዲ ታደሰን አገኘ ነው ምለው ያስችሎሽ ላይ ነው ትክክል በትክክል ማለት ቴዲ ይሄ ነው ቴዲ ማንነቱ በቃ ቴዲነቱ ማንነቱ በደንብ ከገደግነቱ ማንነቱ ከሙልቀን ተጽኖ የወጣበት እና እሱን ነገር አስተውያለሁ ይሄን አልበም ከመወድባቸው ምክንያቶች ልልህ ምንም የምጨምረው ነገር የለም ምንም እንደዚህ ምን የለም በቃ እኔ ቴዲን ሳገኘው ጥላ እንትን ሙልቀን ነው የሆነው እሱም ሉባንጃዬን አይዳውን ይዞ ነው የመጣው ሉባንጃዬ ነይ ሉባንጃዬ ነይ ሉባንጃዬ ከዛ ቀጥዬ ነኝ ሉባንጃዬ ዳዳዳዳዳ ሉባንጃዬ ነይ ሉባንጃዬ ነይ ሉባንጃዬ ሉባንጃዬ ያጁነሽታዬ
ቴዲን ባገላብጠው የእነንትናን ሁሉ ሙታደላሉ ታፈር ካልተጫነ የእነን ተሾመን ሁሉ የእነ ሰይፉ ዮሐንስን ሁሉ ሞከርኩት ምናምን እና እንደውም አንድ አብዲ አፋ የሚባል የእነሱ ነው ሊሆነው የሚችለው ተባለ። ግን ምንም ብታዘፍ ነው ዞሮ ሙሉቀን ላይ ነው ያለው። በሰራው በገለብጠው ዋውን ባንተው መብለው ስለዚህ ምንድን ያደረኩት እንዲህ አይነት ነገር ሲያጋጥምህ እንዳለ ነው የምትተው። በራሱ ዙር ላይ በራሱ የጎማ ሽክክሪት ላይ መስመሩን ቀይሮ በራሱ ሲሄድ ነው የምታየው። እና እኔ ኤፍሬም ታምሩ ራሱ ዘመቻ ጣቢያ ሆኜ ሲዘፍን ሙሉቀን ድምፁ ምን ሆኖ ነው ያልኩት መጀመሪያ ጊዜ። ሙሉቀን ድምፁ ምን ሆነ አለ እንዴት እንደዚህ እና የሙሉቀንን መስሎኝ ነበር ኤፍሬም ታምሩ ምን ያለ ተጽዕኖ ነው ማለት ኤፍሬምና ሙሉቀን በጣም የተለያዩ ሰዎች ናቸው። እና ቴዲ ደግሞ ከዛው ጥሎት አይቻለም። ያው እዛው ውስጥ ያሉ ዘፈን ማነው ዛሬ ሲያላለገና መለኛማ በቃ እነዚህ ሌሎች ዘፈኖችን ስታያቸው ባፈቅርሽ ልቤም ሞዴን ወደ ናኛው በንቃዜ አንዳንችን በማውዳ የኔ ያለ በፍቅርሽ ልቤም ሞዴን ወደ ናኛው በትካዜ አንዳንችን በማውዳ በፍቅርሽ ልቤም ሆዴም ነወደ ናኘው በትካዜ አንዳንቺን በመውደድ ሙሉቀን እና ለረጅም ጊዜ ከዛም በኋላም ራሱ ፍቅርሽን ለማግኘት ያለመታደል እባክሽ ምንድን ነው በደል ሙሉቀን ላይ ተጽዕኖ ያለው። ሌሎቹ ላይ በቃ ስትልና በከተማ በመንደሩ ምን ተመልሶ ገብቶ ነው እዛ ላይ በመጨረሻው እንትኑ መሰለኝ እና ዞሮ እቲያስችሎች ላይ ግን ትክክለኛው ቴዲ ሙሉቀን የለም ማንም የለም በቃና የሚገርምና ትክክል ልፈልጌ ነው። እቲያስችሎች ለመርሾይ ከሌላ ለመርሾይ ከሌላ አብሮን እንዳልበላ ለመርሾይ ተመቸሽ ከረምሽ ተስማምቶሽ ሌላ ናችን እንደሌላ ለመርሾይ ከሌላ ተሰራ ተገኘ ቤቴ ሞላ እንዳንቺ አማረበት የኔም ገላ ሰው ኑሮው ተቃንቶ እስኪ ዳዳ እያለ ይኖራል መላ መላ እያለ ይኖራል መላ መላ እያለ ይኖራል መላ መላ መጓዝ ምርጫ ቢሆን ሀሳብህ ባመነው መጓዝ ምርጫ ቢሆን ሀሳብ ባመነው ወዲህ ለመሻገር ጎዳናው መንታ ነው። Bailakili jano, bailakili kuta, asarili jano, bataili kuta, sivarte gindela samata. Bailakili jano, dilakili kuta, asarili jano, dilakili kuta, sitindile, yada tumizata. Dilakilish baklo, dilakilish beres, dilakilish baklo, dilakilish beres, yeni alef yel peshet. Dilakilish beres, wila.
አቤ እንግዲህ በዚህ ጋሽ ባህሩና የትያስናቀች ስራ ውስጥ በተለይ በሙዚቃ ቅንብሩ ላይ ያለ ሰፊ ድርሻና አበርክቶ ነው። እሱን ከአቀናባሪው አበበ መለሰ ጋር በተያያዘ ያለውን አነሳለሁ። ግን በዚህ ውስጥ የሰራሃቸው ዜማዎች አሉ። በነገራችን ላይ ትያስናቀች የተጫወተችው በጣም የምወደው ገላ 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 ተገብኩ ለቀቅ ላላየ ላልበላ እንዲያው በዚህ ስራ ውስጥ የነበረህን የዜማ ተሳትፎ በተመለከተ ባጭሩ እናንሳና ወደ ነሽመቤት ወደ ነብርቱካን እያልን እንቀጥላለን። እሺ እንግዲህ ከአስኔ ጋር ለመጀመሪያ ጊዜ ነው በአካል የተያየ ነው። እንዳጋጣሚ ሆኖ ልጅ እያለሁ ያው የክራር ስራውን ሰማ ነበር። ያው እንደሌሎች ሁሉ አቶ ባህሩ በጣም ሰማ ነበር። በጣም የሷንም እንደዚሁ በጣም ትምህርት ቤት ሆኜ እነዚህ በኋላ አብረን የሰራናቸው እነ ኢየሩሳሌም ወገን ሁሉ አብረን ሰርተናል። በተለያየ ካሴት ጋሽ ከተማም ጋር አብረን ሰርተናል። በጣም ብዙ እዛ ላይ ሰርታቸዋለች። እሱንም ሙዚቃ አሬንጅመንቱ ሙሉ ነው የሰራሁት እኔ ነኝ እና እዚህም ላይ ያው ሙሉ አሬንጅመንት ነው የሰራሁት እና በአጋጣሚ ስትመጣ የሆነ ነገር መስራት አለባት አዲስ ነገር የሚል እንትን አመጣችና ቲቸር ነው የምትለኝ። ቲቸር ሁለት ማን ነው ዜማ አዲስ ዜማ ምናምን ብትሰራልኝና በሞክርና እኔ በጣም ደስ ይለኛል። ግን ችግሩ ትቀበለኛለች ወይ እና ያው እኔ እሷ ሙሉ ስገብቼ የእሷን ስታይል ነው መልሼ መስራት። እኔ ብዙ ጊዜ እንደዛ ነው የማደርገው። ዜማ ስሰራ ጥላሁን ገሰሰን በአካል ለብሰውና እሱ ድምፄን የማስመሰል ችሎታ ላይ ሲጀመር በድምፅ ጥላሁን ንግግሩን ኮፒ ያደርገዋለሁ። ነዋይ ንግግሩን፣ ኤፍሬም ንግግሩን፣ ሙልቀን ንግግሩን፣ የእያንዳንዳቸው ዘፋኞች ንግግር እንዳለን እኮ ኮፒ ሙዚቃ ቤቶች እያንዳንዳቸው ንግግራቸው ኮፒ ያደርጋሉ። እና የተፈጥሮ እግዚአብሔር የሚሰጥህ እንትን ነው እና ልክ እንደዛ ሁሉ ደግሞ አዘዛሙንም ኮፒ አደርገዋለሁ እና ምንድነው እሱም ሆኜ ነው የምሰራው። ስለዚህ አስኔን እሷ የሚገርም እንደውም በኋላ መጣብታል በዚህ ጉዳይ ላይ እና አስኔ ጋር ያው ትቀበላለች ሆነ ጥያቄው የመስራቱ እንትን ችግር አልነበረብኝም። ከዛ ያው ኪቦርድ ያዝ ክራሯን ይዛ መጣች። ሌላ ዓለም በቃ ገና እየደረኩላት በቃ ትደረድረው ጀመራ ናም እያለች ገላ 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 ወደድኳ ፍቅርኩ ረዳራ ደራ ግጥሙ ያልነበረ ምን ያስጠናውበት ሌላ ግጥም ነው። በጣም አላስታውስም። ይልምሽ ነው የቀየረው፣ ሙሉ ለሙሉ ነው የቀየረው ይልምሽ። እና በጣም የሚገርመው ነገር በቃ ለመጀመሪያ ጊዜ ሰማት የላይኛውን ፓርት ስታወጣው በጣም ወጣባት እና ተራራራ ማካለች በኋላ ገላ 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 ስትል ትንሽ ወጣባት። ሲወጣባት በምን ሰራቸው? በወረደው ገላ 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 እንደወንድ እንዴ እንዲም አርጋ መውረድ ትችላለች እንደወንድ እንዴ ይሄን ያህል ቤዝ የሆነ ድምፅ ታወጣለች አስናቀች። ከዛ ዝም ብለ ያየው በቃ ስንል ደግሞ ቆየችና በውስጥ ድምጿ ደግሞ አለችው ከዋናው ሲከብዳት በውስጡ በዚህ በውስጥ ድምፅ የሚባል አለ እንግዲህ ሴቶች የሚሰሩበት እና በዛ ደግሞ አለችው እና በጣም እየገረመኝ በቃ መንሳቻች ወዲያው እዛው ላይ ይሄን አይዲያው ነካ ጨራረስንና ወዲያው ደግሞ አገንተ እንደምከ አገንለ ረደደበ የደና አናሪለጀ አረለ በረደደ ረደደደ ፍቅራሽማሽ አድቤት ሃይተሰበብ አግኝተ መመለሻ አርገኝ እንደመድገም
የወደደችው እንደውም ከዚያ ከስሎ ይሄኛው ላይ በጣም በቃ እዛው ላይ በቃ አንዴ ግፍ ትለዋለች፣ አንዴ ለቀማ እያደረገች በቃ እሷ ራሷ በቃ ሌላ እንትን ውስጥ ትከታለች። በቃ በጣም አይናን ጨፍና እየሰራች ምናምን ታችንም በቃ ሌላ ዓለም ውስጥ በቃ እና እንደዚህ አድርገን ምናምን ነገር ሰራ ነው። ያስደነገጠች ምንድን ነው ዝም ብላ ካችወራ ብላ ወፍራም ደግሞ ዝም ብላ ደግሞ ትወጣለች። አገኝት በቃ አዝማችን ለውና አዝማችን ደጋግመን ወደ ሁለተኛው ስንገባ ትንሽ እንደመውጣ ሲልበት በወረደው ስትለው ወንድ እና እኔ በዚህ ደረጃ የማውቀው አሊ ቢራም እና አለማይ እሸቴን ብቻ ነው። በተለይ አሊ ቢራን የመጨረሻውን ኦክታ ሴት እስኪመስል ድረስ ይወጣል። የመጨረሻውን ከካሳ ተሰማን አይነት የወረደ በጣም የጎረን ነው ድምፅ ያወጣል አሊ ቢራ። አለማይ እሸቴም እንደዛ ነው። ቀጭማል ብሎ ሲወርድ ደግሞ ማከላቴ ጌጤ ምናምን ለማኝ ብሎ አባቴ እንደዚህ ላይ የሚያወጣቸው ወፍራም ድምጾች እና በኢትዮጵያ ታሪክ ውስጥ የተወሰኑ ዘፋኞች የሚያወጡትን ድምፅ ያየሁባት አስኔን እና በጣም አስደነቀችኝ። በጣም ደስ አለኝ ምናምን እና አሬንጅመንቱንም እዛ ላይ ቁጭ ብዬ እዛው እየሞከርኩ ለምሳሌ እንደዚህ እዚህ ባፌ እያልኩላት ብዙ ጊዜ ባፌ ነው የምለው በኪቦርድም እየሰራሁ እንደዚህ እና አስናቀች ጋር ስንገናኝ ብዙ የምታወራኝ እንደውም እንደዚህ ከመስረታችን ስንሰራ ያወረ የለም ይጣፋል ሁሉም ነገር ግን ገና ስንገናኝ ስለ አቶ ባህሩ ነው የምታወራኝ። አቶ ባህሩ ድምፃቸውን ተወዳቸው ወሎ ድረስ ሄዳ እንደነበረ አይነት ነገር ምናልባት ታሪኳ ላይ ገብተህ ልታይ ትችላለህ ስላስ እና በቃ በዚህ አይነት ሙድ ሰራ ነው እንግዲህ የቀረውን ስለ ምንድን ነው ስለሱ ደግሞ አሬንጅመንቱ ነው። በኋላ አይ እሱንማ በደንብ በሰፊው እንመጣበታለን። የሙዚቃ ቅንብር ላይ የሚገርምህ አስናቀችም የጋሽ ባህሩን ጉዳይ ገና በደንብ እናወራበታለን። እኔም በህይወት ዘመኔ በቃ ለአንድ ደቂቃ እንኳን እጃቸውን ጨብጫቸው ብዬ መመኛ አይነት ሰው ናቸው እና በሰፊው ካንተ ጋር ማወራለሁ ብዬ ተስፋ አረጋለሁ። ስራዎቻቸውንም በተመለከተ የበለጠ ደግሞ ከኤልምሽም ጋር ምክንያቱም በሳቸው ግጥም ውስጥ ያሉኝን ሐሳቦች፣ ስሜቶች እኔ የተረዳውበትን መንገድ እሱ አብሯቸው ሲሰራ የነበረውን ነገር በጣም ያው እንደው ከግጥሙም ጋር ተያይዞ ማለት ነው። አጠቃላይ ከሁለታችሁ ጋር ነው የሳቸውን ግጥም አንዳንዴ እያሻሻለም እያለ አዎ ከሁለታችሁ ጋር ነው በደንብ ላወራም ነው። አዎ ብዙ እዚህ ስራ ላይ የሚገርም አቤ በጣም የሚገርሙ ግጥሞችን ተጠቅሟል። ይልምሽም እንዳልከው የትያ አስናቀች በጣም የምወደው ስራ ነው ገላገላ እና እንደው ካንተ ጋር ያወራው ስለሆነ ይገባል ስሜቱ ብዬ አንዳንድ ይሄን ግሳንግስ የበዛበትን ዓለም ሊያስረሱኝ ከሚችሉ ዜማዎች አዚያዚያሞች አንዱ ነው ይሄ ስራ። በዛ ውስጥ ራሱ ይልምሽ የተጠቀማቸው ግጥሞች በቃ እንዳልኩ ከመስማት ውጭ ምንም አማራጭ እንዳይኖር ብቻ ተደርገው ከተሰሩ ስራዎች ናቸው። ለኔ በጣም የሚገርም ነውና ፍቅር አሻማሻመም ላይ የሚገርሙ ስንኞችን ነው የተጠቀመውና ያንተም የይልምሽም ስለ ጋሽ ባህሩና ስለ አስናቀች ምንም ልንል የምንችለው ነገር ስለሌለ ሙዚቃ ቅንብሩ ላይ ግን እመጣበታለሁ። ምንም መነካካት አልፈልግም። እዚህ ላይ ማስረጃዎችም ስላሉ በማስረጃ በደንብ እናወራበታለን። እዚህ ጋር በጣም የሚገርም እኔ ሲቀረጽ ነው ብዙ ጊዜ እንትን ማረገው ብዙ ያው አሬንጅመንቱ ላይ ነው ሲቀረጽ ያው አሬንጅመንቱ ስለምሰራው ሮዋ ባንድ ሄደን ከዘፋኞች ቆሞ ሲዘፍኑ ግጥሙን አልሰማው ያው ይልምሽ ስላለ ዞሮ እና እዛ አሬንጅመንቱን እየሰራን ምናምን ዳዳዳዳ ፍቅር አሻማሻም ኦሮምኛ ነው ግምና ምትወገጠሙ እዚህ ጋር ይሄዳል አይሄድም ብቻዬን ነው እዛ ሪኮርዲንግ ላይ እኮ ነው እና ለካ አሻማ ማለት ቻው ነው ምንድነው በኦሮምኛ? የሆነ ነው እንደምናደርክ ነው የሆነ ነገር ናግባ መሰለኝ አሻም ሰላም ናግባ እና ትግርኛንም ኦሮምኛንም በአማርኛ ላይ ቀላቅለን መስፈንን ማስገባት እንደምንችልና ድፍረት ኖሮህ
በዛ ዘመንና ዘፈኑ ወጥቶ ናግባ ፍቅር አሻማሻም ሲል የሚገርም ነው እያልኩኝ በቃ ለራሴ እንትንና ለካ እንደዚህም ይቻላል መቀላቀል ናግባ በሞት የፍቅር ሰላም ሰላም ከሚለው ፍቅር አሻማሻም ቃሉም ሲያምርና እና የይልምሽ አንዳንዴ እንትኑ በቃ በጣም ያስደንግጠኛል። በቃ የሚሄድበት መንገድ ምናምን ከሰው የተለየ እሱ ብቻው በሚሄድበት መንገድና የግጥሞችን ሀሳብ አይዲያ ወጥቶት በሚያደርግበት ሰዓት በጣም ይገርማል። እና ይሄን ልነግርህ ፈልጌ ነው። በጣም በጣም አብዬ ልክ ነህ። በጣም ሩቅ ነው የይልምሽ ጉዳይማ ምን ራሱን አስዬ እንዳንተ ድሉን ሳገኝ በደንብ አውርቼ ካልወጣልኝ በቀላሉ የሚቀል ነገር አይደለም። እና ኬኔዲ እና የሽመቤት ስራ እናምራ ዳበስ ዳበስ አርገሽ ተጋ ተጋ ወያለሽኝ ወያልተውሽኝ አቅፍለቀቅ ተወስያረሽ ሳትመጪ ተያሳንገላች ሰናች 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 በጣም ተወዳጅ ውጤታማ ከነበሩ ስራዎች መካከል ነው። እንደው የሱ ስራ ሂደት አጀማመራዊ ታሪኩ በስራው ውስጥ ማትረሳቸው ነገሮች ተነግረው የማያውቁ ብዙ ነገሮች ስላሉ አቤና እኔ ከተገናኘን አይቀር እነሱንም ጨምሬ በየመሃሉ ማስታወስ ነገሮች ይኖራሉ። አንዳንድ ከሰማዋቸው በተለያየ መልኩ እንደው እንዲህ የሚባለውስ ነገር የሚለውን ነገር ካንተው ከፈጣሪው የስራው ፈጣሪ ማለት ነው ጋር እያወራው ስለሆነ አንዳንድ ነገሮች አብረን እናነሳለን። የሚያዝናኑ ገጠመኞችን ማለት ነው። ሲጀምር ያን ስራ ለመስራት ፍላጎትም አልነበረኝም። ያው ከአሳታሚው ጋር ትንሽ ቅሬታ ነበረኝ እና የሆነ ታይም ላይ ግን መጨረሻ ላይ በጣም የሚገርም የመጨረሻ ጓደኛዬም ወዳጄም አባቴ ምንም የነበረና በጣም ዊኬንድን አብሬው ማሳለፈው ሰው አቶ ከበደ ነበር። በጣም ብዙ ዘመናትን በጓደኝነት በፍቅር በእድሜ አባቴ ይሆናል እና በቃ ብዙ ሰዎች ምንድነው አንተ ትላልቅ ሰዎች ጋር ነው በቃ እንትን የምትለህም ነው እና እኔ ከጓደኞቼ ጋር ከመሄድ ከአቶ ከበደ ጋር ነው በጣም ነው የሚያዝናናኝ፣ በጣም ነው የሚያጫውተኝ፣ በጣም ነው የምወደው። ንግግሩ ቃሉ ምናምን ያረሰው ነው እና ጭራሽ ከኔ በኋላ እንደውም እና አረጌ እና ያሬድ ሁሉ እና አቢ ሰለሞን ቤስቱ በቃ ሁሉም አቶ ከበደ ጋር መዋል ፈልገው ሁሉ አርብና ቅዳሜ ከአቶ ከበደ ጋር እነሱም አብረውን እየመጡ ከኛ ጋር ያሳልፉ ነበረ። ጨዋታውን በጣም ነው የሚወደድ ሰው ነው እና ከዛ በፊት ነው እንግዲህ አቶ ከበደ ጋር የሆነ እንግዲህ መኪና መቀየር ፈልጌ ሂሳብ ፈለኩኝና ያው አስራት ጋር ነው ያለው መኪና። በጣም ቆንጆ ማዝዳ መኪና ነው፣ መኝታ ያለው ምን ያለው ምናምን አሪፍ መኪና ነውና እኔ ዳሰን 100 ዋይ የምትባል መኪና ነበረች። የበዛች ላይ ያችን ልሽጥና ትንሽ ጨምሬ ልስጥ ይሄን መኪና ውሰደው አለኝ። በቃ ይሄ ካንተ ጋር ነው የሚሄደው አቤ በቃ ከነምንጽርሽ ከነምንሽ በቃ ካንቺ ጋር ነው የሚሄደው መኪና ምናምን ውሰደው ምናምን አለኝ። ከዛ ይሄኛውን አምጣና እኔ ቀስ ብዬ እሸጠዋለሁ ብር ግን ጨምርልኛል። ብር አንተ ጋር አለኝ አቶ ከበደም ጋር አለኝ እኮ ነው። አቶ ከበደ ጋር አለ። አቶ ከበደ ነገረው። ሲነግረው አቶ ከበደ ቆይ ምናምን ኦልሬዲ ስራው ተሰርቷል እና በቃ ከዛ ነገረው አስራት እንዴ ከበደ ነገር እዚህ ብር መደራደር ቆይ ምናምን የምትለው ሰው አይደለም። አይኑን ማታየው። ከዛ በኋላ ትንሽ ነገር እንቅፋት ከፈተው ያው በእንደዚህ አይነት ሲሪየስ ነገር ምናምን ሲለው አርሰው ነው
ምን በቃ አገር ሁሉ ደራሲ ነው። ምን ሲያወራም እንደዚህ ነው። አቶ ከበደ ነፍሱን ይማረው አሁን በህይወት የለም። እና ባይ ዘ ወይ በዚህ አጋጣሚ በህይወት አብረን ስንሰራ በህይወት ከነበሩ ሙዚቃ ቤቶች በቃ በጣም ጊዜ ሆኜ ስላጣኋቸው አቶ ከበደን፣ መኮንን መስፍንን፣ ሌሎችንም በቃ የሞቱትን ደግሞ አስታውሰን በቃ እንትን ማለት ሀዘን መግለጽ ፈልገው በዚህ አጋጣሚ በተለይ አቶ ከበደን አይወጣልኝም እና ያው አቶ ከበደ ቆይ ሂሳብ ማድረግ አለብን ቼክ ማድረግ አለብን ምናምን እንደዚህ እንትን ሲያደርግ አይ እንደዛ ነው ተው ቆይ መኪናውን እኔ ሌላ ቦታ ብዙ እኔ ሂሳብ ሳልዘጋ ነው በየሙዚቃ ቤቱ የሚሄደው። አምባሰል አለኝ፣ ኤሌክትራ አለኝ፣ ታንጎ አለኝ፣ ዜድ ሙዚቃ ቤት አለኝ፣ ሂሳብ በየቦታው አለኝ እና እዛ እንትን ታደርጋለህ ይሄ እንትን አደርጋለሁ እና ለማንኛውም ከዛ አቶ ከበደ ጋር ከአሁን በኋላ አቶ ከበደ ገንዘቡን ሰጠኝም አልሰጠኝም ምናምን ከሱ ጋር አልሰራም የሚል እንትን አልኩ። ዘወለ የሆነ ቀን ላይ እና ጋሼ ብዬ አንቱ ነው የምላቸው ጋሽ ከበደ አንቱ እዚያ የሆነ ጊዜ ላይ ተደውለልኝ ስልክ ለአንድ ፎን ነው ያኔ ሃሎ ስል ከበደ ነኝ እንደምን አለ ከበደ ነው ስል ከበደ ድሬዳዋ ከበደ ለማ ስል እንዴ ለምን አንተ ብያ ለምን ደወልክ? ከዛ በኋላ አንተ ብዬው ቀረው ያልኩት እኔ በብስጭት ነው በቃ እና እንደዛ እንትን ስላደረገን ለምን እኔ ከልቤ ስለምሰራ ደግሞ አስራት እየነገረው ነው ከአበበ ጋር ለምንድን ነው እንደዚህ በሂሳብ ከሱ ጋር እሱ ጥሎ እኮ ነው የሚሄደው እና ጥሎልህ ሄዷል። ሂሳብ አምጣ ዝግ አላለህም እና የሆነ ሂሳብ አለኝና መኪና ልቀይር ነውና ያን ሂሳብ ትራንስፈር አድርግልኝ ነው ያለ ምናምን ብሎ አስረድቶት ነው በሞላ ደረስ ምናምን የሚለው ያው አዲስ አበባ አልገባቸውም፣ መርካቶ ገና አልገባውም፣ እንዴት እንደሚሰራ ስራው የኔን ቫልዩ አላወቀም፣ የኤልምሽን ቫልዩ የሌሎችን ምናምን በቃ እንዴት ነው እንዲህ ሳያደርግ ዝም ብሎ የገባውና ምን እሱ ቀረበ። ከዛ በኋላ ሲያየው ኬኔዲን ያዘች ቤትን ያዘና ኬኔዲ ወይ በቃ አበበ መለሰ ካልመጣ ሄደው ነበር እንግዲህ የሽሜ ቤትም ነበረች እዛ ድሬዳዋ ኬኔዲም ነበርና ያው ከተወሰኑ ደራሲያን ጋር ሄደው ሰሩ። ከዛ ኬኒ ዞር በሉ አለ በቃ አበበ ካልመጣ ምናምን አለ። ከዛ እንዴ አበበ ምናምን ስለ ነው ከዛ አቶ ከበደ ደወለልኝና እንዳልኩ በቃ እንዲህ ነው ስለዛ እንዴት ደወልክ ግን ምናምን አንተ ብዬ ምናምን ስለ አይ በቃ ስራ የክሊኒክ ስራ ለምኩ በቃ ያረሰውኩ የክሊኒክ ስራ በቃ በጣም አጣድፎን በቃ ጭንቅላታችን ላይ ወጥቶ ምናምን ብሎ በዚህ ወጥቶ በቃ አንተ ካልመጣ ብሏል እሱም እኔ ደግሞ ግራ ገብቶ ምናምን ስለ አይ ምናምን ብዬ በቃ ሌላ ጊዜ ራሴ ደውላለሁ ብዬ ከሳሪ ተረጋግቼ ዘጋው ምናምን። ከዛ ለአስራት ደወልኩለት። አስራት ይሄ ሰውዬ እንዳይደውልብኝ አልፈልግም፣ ስራው መስራት አልፈልግም፣ አልሰራም፣ ይሄን ነገሩ አስረዳው ምናምን ተነገረው። ከበደ አይሆንም ማለት ከዛ በምንም በቃ ምን ሌላ ሰው ቢሆን ኖሮ ያቆም ነበር ገና ምን ያህል ጠንካራ ሰው እንደሆነ እና መጨረሻ ላይ አስራትን ላከው ቤት። አስራት የሆነ ቀን ላይ ሌላ ስራ ሊሰራ ለወጣ ስለ አስራት ቁጭ ብሎ ሳለው አስሩ ምንድን ነው ስለው ኧረ እንደው በቃ በጣም አቶ ከበደ እንትን አለ በቃ እንትን በልልኝ እንደው በቃ ምናምን ብሏል። በለመላ እኮ የሚሆን ነገር አለበት አልሰራም ከሱ በቃ ከእንደዚህ አይነት ሰው ጋር በቃ በመርካቶ ደረጃ ላይ እንደዚህ አጋጥሞኝ አያውቅም። እንስጥህ ነው በፖስታ ታሽጎ ነው ብሩ እና በቃ እንደዚህ አይነት ነገር በቃ የለም። በጣም ገንዘብ ላይ በጣም እንትና የምትላቸው ሰዎች እንኳን ደውሎ እንደዚህ ነው። እኔ በቃ መጨረሻ ላይ መኪና ራሱ ወያኔ የሚባል መኪና አዲስ መኪና መጥቶ ነበር። እሱ ራሱ ተሾመ አዲስ መኪና ምናምን ብለህ በቀደም ያነሳልኝ ነው ሂሳብ አለ እኔ ጋር 100 ምናምን ሺህ ብር አለ። ከዛ ላይ ስንት ነው መኪናው? አዲስ መኪና ከነ ላስቲኩ ነበርና አስታውሳታለሁ። እሷን መኪና እነግርሃለሁ። አዲስ መኪና በቃ ላፍ ቆጥሮ እንደዚህ ነው በቃ ማለት እኔ እንዲህ አርጉም ሳልላቸው ነው ማለት በዚህ አጋጣሚ ስለነሱም ጥሩነት መናገር አለብንና ያ ሳይገባው ነው አቶ ከበደ እዛ ውስጥ የገባውና ከዛ መጨረሻ ላይ እምቢ አልኩት። 10 ሲጠይቀኝ ከዛ እንደማይለቁኝ ሳቅ እናረኩ ዋጋም የማይሆን ዋጋ ሌላም ነገር እንትን መኪና ቆንጆ መኪና እንዲዘጋጅልኝ ፈርስት ክላስ ሆቴል ያው ጊዜ ፈርስት ክላስ ሆቴል ነው የምንይዘው፣ ራስ ሆቴል ነው የምንይዘው አለ አይደለም የሚባል እና ስዊትሩም ነው ሁሌም ማስዛው ስዊትሩም አንድ ቤት ውስጥ አድራለሁ እዛው ክፍል ይዘጋጅልኝ ለምን ስሰራ አድሬ ምን ብዬ ምናምን ገላይን ታጥቤ
ራስ ሆቴል ከሚሄድ ነው የሰው ደግሞ ድሬዳዋ ሌሊቱን በሙሉ ነው የሚታደረው። ስለዚህ እሱ ቪላ ቤት ነው ያለው። እዛ በረንዳ ላይ ቁጭ ብዬ ራሴን ማዳመጥ እመርጣለሁ እና እንደዚህ እንዲደረግልኝ በየትኛውም ሰዓት ፈርሜ የምፈልገውን ነገር ምግብ፣ መጠጥ፣ ምን ሰው መጋበዝ ሁሉ እንድችል ከዛ በቀን አበል እንደገና ደግሞ ከዚህ በፊት ያልተከፈለኝ ይሄን ያህል ሺህ ብር እንደዚህ ለሞራሌ ይሄን አለቃ እሺ ነው ያለው። እኔ እሺ አይለኝም ብዬ ነው በአንድ ነገር ነው የጨመርኩበት። መሸሻ ነው አንተ መሸሻ አልፈልግም፣ መስራት አልፈለኩም። ለዚህ እኮ ነው ይሄን ስራ መስራት አልፈለኩም ብዬ ጀመርኩልኝ ነው በጭራሽ አልኩኝና ብር በጣም የጨመርኩበት ማለት ከምሰራበት ደብል ለምሳሌ 100 ብር ሰራ እንደነበረ 200 ብር ማለት ነው። 3000 ብር ሰራ እንደነበረ 6000 ብር መጨመርኩበት ማለት ነው። እሺ ሁሉንም እሺ ይሄን ያህል ብር እሺ መኪና እንደዚህ እሺ አሁን የወር አበል እኔ የመንግስት ሰራተኛ ሰምቼም አላውቅም እንዳይን ነገር የቀን አበል ዝም የሰማሁትን ገባ የቀን አበል እንደገና እንድፈርም ከተፈቀደ የቀን አበል ምን ያደርግልኛል? ላይ ደግሞ ገንዘብ አለኝ ብሩን ሊያስገባልኝ ነው በቼክ። ከዛ እሺ ስባል እሺ ብዬ በቃ ተዘጋጀውና ሄድኩኝ። ስሄድ በቃ ስገባ አቶ ከበደ የተቀበለኝ በጣም በትልቅ ደረጃ በቃ ለባለቤቱ በቃ እንደው በቃ እንደዚህ አይነት ሰው ነው እባክሽን በደንብ ምናምን ተነጋገር ምናምን ቁጭ አልኩ። ያው የሚደረገው ነገር ተደረገልኝና ስራውን ጀመርን ማለት ነው ከሚያስፈልገውን ነገር። ከዛ ቀስ በቀስ እዛ ላይ አቶ ከበደ ጋር በጣም በቃ የተዋደድን በጣም የተግባባንና በቃ ሳይው የመጨረሻ በቃ ማታ ጭራሽ በቃ ስራዬን ጨርሼ በረንዳ ላይ ምናምን ከምቀመጥ ይልቅ አቶ ከበደ ጋር ትለና በቃ እናንውጣሉ ቶሎ ሲያጫውተኝ ስለ ድሮ ስለ ፊልም ስለ አቶ ውብሸት ወርቅ አለማው ጋር አብረው ናቸው የሰሩትና ፊልምስን እንዴት እንደነበረ ፒስኮሮች ስለ ፈረንሳዮች ምናምን የሚያወራኝና እንትን እያልመጣን እና ዞሮ ስራውን ጀመር። ስራውን ስንሰራ የሽሜ ቤት ሄደች። እኔ እና እሱ ብቻ ነው ቅብብልን የጀመርነው ማለት ነው። እና ቅብብልን ስንሰራው እሱም እንደ የሽሜ ቤት ሆነ፣ እኔ ደግሞ እንደ ኬኔዲ ሆንኩኝ። አንተ ኬኔዲ ሁን እኔ ሽሜ ቤት መስላ አይደለም እኔ ሽሜ ቤት እንደሆነ ፈልገው አንተ ደግሞ ኬኔዲ ነው ፈልገው። ከዛ እሺ አልኩት። ለምን አንደኛ ሙድ ስለገባ ወሬ አላወራም ሙድ ስለገባ። ከዛ አሁን የሷ ፓርት ነው እየሰራው ነው ያንተ እንትን ነው አወኔ ድካም ነው ቢያጀምር አወኔ ድካም አወኔ እንደዚህ አልኩና ጀመርኩና እስኪ እዚህ ጋር ወጣ አልኩት ምናምን። ከዛ ስገባለት ከዛ ለቤት ስታሮጪ አይ ስታይን ገባና እኔ ያኛው ልስራው አለኝ ማለት የሷን ፓርት ልስራው። ኦኬ ስራው እንደው ማስጠናቱ ይቀርልኛል። አሁን እኔ ኦልሬዲ ያኛውን ሰምቶታል። ስለዚህ ልቤን ስታሮጪ ይሄን በሌምብል ከምን እኔ እሱ ገብቶ ልክቻል ለቤት ስታሮጪ እያል ምናምን ያው ሰራንና ጨረስን። እና ያኔ ነው እንግዲህ ይህን ስራ እየሰራን እያለን ነው በመሀል ላይ የወጋየሁ ንጋቱን ማረፍ የሰማ ነው። እና ወጊሾ ጎረቤቴ ነው፣ እኔ በጣም ጎረቤት ነን። ልጆቹ ህፃናቶች ነበሩ፣ አሁን አድገው አንዷ በህይወት የለችም፣ አንዷም አሜሪካን ሀገር ነው ያለችው። እና በጣም ልጆች ነበሩ፣ በጣም ወዳጅ ነው። ወጊሾን የማይወድ ሰው የለም። አንዳንዴ በር ላይ እንገናኛለን ማታ ላይ ሁለታችንም አምሽተን በቃ ሰላምታው ምኑ በቃ ታጅቦ ነው። የሆነች ቦታ አለች እዛ ቡና ሻይ የምጠጣባት ምናምን ነገር እዛው የዛ ሰፈር ወጣት በሙሉ ወጊሾን በቃ አጅቦ ነው። እና ብዙ ጊዜ የታዘብኩት ነገር ነበረ። በታመመበት ሰዓት ላይ እንደው ሲመጡ ካየኋቸው እንኳን ፀሐይ ዮሐንስን አንድ ቀን አይቼዋለሁ ሲገባ ጠይቀው እና ታምራት ሞላ እሱ ይማረውና ታምራት ሞላንም እና የሚገርምህ
የልኩ ያው ባገኘው አጋጣሚ ገባ ብለን ምናምን እንጠይቃለን። የሆነ ጓደኞቹ ሲመጡ ዘፋኙ ሲመጡ ወግሽ እኮ ታሟል እኮ ምናምን ገባ ብለን እንጠይቀው እና ያው ብዙ ነገር መደረግ ሊገባው የሚገባውን ሰው ዝም ነው ያሉት። ማለት እኔ መጥተው ይጠይቁት አይጠይቁት ብቻ ላይ አይደለም፣ ያም አንድ ነገር ነው። ብዙ ሰዎች ቀን ይታመሙና እርስ በርስ ምናምን የሆነ ነገር አድርገው አዋጥተው መስሪያ ቤት ተዋጥቶ ምን ተብሎ ያ ሰው ውጭ ሀገር ሄዶ ታክሞ መጣ ሲባል እሰማለሁ። ያው እኔ በትክክለኛ ባላቅም እናንተን ባል ሁሌ ነው የምሰማው እንዲህ አይነት ነገር እና እንዴት እንደዛ አላደረጉለትም? የሙያ ጓደኞቹ የት ነበሩ የት አሉ የሚል ቁጭት አለኝ ሁሌ እዛ ሳልፍ ምናምን ነገር። ባለቤቱንም ሳገኛት ምናምን ነገር እንዴት ነው ጋሽ እንዴት ነው ወግሾ እንዴት ነው ምናምን ደህና ነው እግዚአብሔር ይመስገን እየባሰው ነው ምናምን ትለኛለች ምናምን ባለቤቱ እና ሰማን። ቤት ተደውሎ ጩኸት ምንድን ነው ምናምን ስለው ወግሾ እኮ አረፈ እና በቃ አቶ ከበደን ትኬት በአስቸኳይ ቆረጥልኝ ስል ኬኔዲ በቃ ይቆረጥልን ነው ትኬት። ኬኔዲ ደግሞ እኔ ቤት ይመጣ ስለነበር ወግሾን በቃ ሲወጣ ሲገባ ያየዋል። ከዘሜ ከነከታናሽ እኔና ኬኔዲ ብዙ እንትን የለንም ከስራ ውጭ ያንገናኝ አንድ አይነት ታይፕ አይደለንም እና በጣም አብረው ነው በቃ እና ከኔ ቤት አይወጣም። በቃ ኬኔዲ እና ይመጣል በቃ አንዳንዴ ምናምን ሶፋ ላይ ተኝቶ ምናምን ማለት ነው ኬኔዲ ነው ጋቢ ለብሶ ምናምን አያዋለሁ ምናምን ትራስ አድርገውለት ማን ነው ምናምን ስል ኬኔዲ ነው ወይ ዘሜና እሱ ነው ምንጣፍ ላይ ታች ካርፔት ላይ ተኝተው ምናምን አያቸዋለሁ። እና ኬኔዲ መንገሻ ቅርብ ነው ለኔ፣ ግን አብረን የምንውል እንትኖች አልነበርንም። ወግሾንም ሲገባ ሲወጣ ያየው ስለነበረ እዚች ጋና እዚች ጋ እንትና የእንቫንት እንግዲህ ኬኔዲ ያልቅሳል የምትገምተው ሰውም አይደለም። ኖርማሊም ታይፑ ምኑም እንደዛ አይደለም የሚመስለው እና እዚች ጋና እዚች ጋ እና እኔ አለቀስኩ በስልክ ላይ ነው የጀመርኩት። በቃ አልኩኝ በቃ አቶ ከበደ እንትን ዞር ብዬ ሳይ ኬኔዲ እዚች ጋና እዚች ጋ እኔም እሄዳለሁ አለ። ቲኬት በዚህም በዛም ተሞከረ፣ አልተገኘም። ቲኬት ሳይሆን አውሮፕላን አልተገኘም እና በመቅበር መቻል አለብን እና በቃ እንደዚህ ነገም ቢሆን እንደርስ ምናምን ስንል ኦኬ ቲኬት ነገ አሬንጅ አደርግላቸዋለሁ ምናምን ከዛ ድሬዳዋ ውስጥ በቃ እንግዲህ ከሰዓት በኋላ ቁጭ ብለህ ትጫወታለህ፣ በረንዳ ላይ ትቀመጣለህ። የእሱ የአቶ ከበደ ጓደኞች ይመጣሉ፣ ብዙ ሰዎች ትጫወታለህ፣ ትዝናናለህ። ሀዘን ላይ ተቀመጥን እኛ ቁጭ ብለን በረንዳ ላይ ኬኔዲም እኔም ቁጭ ብለን ምናምን እያለን ድንገት ወደ ሌላ ስሜት ገባን። እኔ በቃ ያው ወደ ሙድ ወደ ሙዚቃ ስራ ወደሚል እንትን ውስጥ ምናምን ኪቦርዱን ሳባረኩና ወደ ክፍላችን ኬኒ ምናምን ስለው ወይ ና ቁጫንና በቃ ጀመር ተቸግሬ ባሳራራ ተከፍቼ በረረ ቀረው ተረስቼ ስታማሚያትቼ የሰብ ልጅ ለሰው ካላሰበ የሚያስብ ምትር ሆነ ተቸግሬ ባሳራራ ተከፍቼ ተጠምቼ ባሳራራ ቀረው ተረስቼ ማስተማሚያትቼ ፍጡሜ ስሰቃይ ያልጠየቀኝ ስሎት ቢያለቅስልኝ ካፈራ ያደለኝ ካሰንታ ይሆን በቃ እኔ ልነግርህ አልችልም። ምኑንም አላስታውሰውም። ግጥሙ እዛው ላይ ነው ያለቀው፣ ምኑም እዛው ላይ ነው ያለቀው። በቃ እና ስንጨርስ በቃ ሁለታችንም እንባ እየወረደን ነው። በቃ እዚህ ጋር በቃ እንደዚህ ጋር በቃ እኔ እያለቀስኩ ነው የምሰራው። 2 ወይ 3 ቀን ቢሆን ነው እያለቀስኩ ጊዜ የማይሰራባቸው ቀኖች። የቤተሰቦቼን ከሄዱ በኋላ ያረጋኝ ሳይሆን ያረጋኝ ቀደም የተሰራ ነው
ጨረቃና ብርሃን ከኬኔዲ ጋር ነው ረማን ጠየቀኝ እና በቃ እያለቀስኩ የሰራሁበት እንትን ቢኖር 2 ወይ 3 ምናልባት ሌላዎችን አላስታውስም እና የወግሾን እንትን በቃ እዛው ላይ ግጥሙ እንትን እያደረኩ ኬኔዲ በቃ እንደዚህ ምናምን እያለቀስን ነው የሰራነው ያው እና ወግሾን በሚቀጥለው ቀን ያው ተኛ ነጋ እንደመሄድም አልቻልንም ምንም ማለት ነው ተቀበረ መሰለኝ ኔክስት ዴይ ሆነ የዕለቱ ቀን ያው እና ደከመን ያም ተኛ በቃ ያው ትልቁን ስራ ሰርተን ዝም በልቤ የወግሾ ማስታወሻ ተብሎ ያ ነገር ተሰርቷልና ግጥሞቹ ብዙ ጊዜ ወግሾን የተመለከተ ነው ባይዘው ወግሾ የሰው እንትን የሚጠብቅ ሰው አይደለም በቤቱም በምንም ጥሩ ህይወት የሚኖር ነው ልጆቹን በጣም በደንብ ያሳደገ ስቲቪያም አምሳል ብትሆን አምሳል መገኘት አምሳል ገነት ይማር ልጆቿን አንቀባራን ያሳደገችው ከመለዛ እዛ አካባቢ በቢላ ቤት ውስጥ በሚኖሩ እንትኖች ናቸው እና ምንም የጎደለ ሰው አለ ያው በዚህ ሁኔታ እንትን ተጠቃለለ የወግሾን እንትን እዛ ሰራን ቅብብሉንም ሰራን ከዛ ሌሎችንም ሰራን እነ አልከዳህም እንሰራን ዳበስ ዳበስ አርገሽኝ ተረድ ዳበስ ዳበስ አርገሽ ጠጋ ጠጋ ወያለሽኝ ወያልተውሽኝ አቅፍለቀት ወስያረሽ ሳትመጪ ተያሳንገላች ዳበስን ተቀባይ ሆነን የሰራ ነው እኔና መስፍን አበበ ነን ዳበስ ዳበስ ላይ ካልተስማማሽ ካላልሽበት እንዳደደው ለኖረበት ምናምን እና እሱ ዘፈን ግጥሙም የኔ ነው ባይዘወይ ሙሉ ግጥሙ ዜማውም የኔ ነው ሙዚቃውም እንትና ሙሌ አለበት ሙሌ ረድቶኛል አብረን ቁጭ ብለን ቤት ሙሌን አምጥቼ ነው አብረን የሰራ ነው ሙሉጌታ ጅሩ አብረን ቁጭ ብለን በቃ ያው ባፌ ነው ሰራው ምናምን እያልኩ ይመጣል በኋላ ማስረጃለን እና ያን ስራ ተቀባይ ሆነ የተቀበልነው እኔና መስፍን አበበ ነው ይሄ ነገር ፈልጌ ነው ሌላው እንትን ላይ ተገኘሻሉ ልብቅ ቦታ ለበረርናታ ተገኘሻሉ ድብቅ ቦታ ተደርጎ ምንለው ዘለቅናታ ታየሽ ይላሉ ስውር ቦታ ሆኖም ከሆነ ቤኖርናታ መንገድ ወርቁ እየተባለ እንዲህ ወርቁ እየተባለ ለካስ ነገር አለ ተገኘሻሉ ድብቅ ቦታ ተደርጎ ምንለው ዘለቅናታ ታየሽ ይላሉ ስውር ቦታ ሆኖም ከሆነ ቤኖርናታ መንገድ ወርቁ እየተባለ እንዲህ ወርቁ እየተባለ ለካስ ነገር አለ ተገኘሻሉ ሲሰራ ማፍጠኛ አላቸው ያው ሙዚቃ ቤቶች እንትን ሲያደርጉ እና ኖርማል የነበረው ቆንጆ ሆኖ እያለ በማፍጠኛ ማፍጠኛውን ከምታደርጉት ሌላ የተቀረጸ አለ አይደለም ወይ እስኪ ምናምን ተብሎ ያኛውን ስንሰማው ዘኛው ላይ በጣም ቆንጆ አድርጎ ነው ኬኔዲ የዘፈነው በጣም ቆንጆ አድርጎ እና በጣም ቆንጆ አድርጎ ነው የቀረጸው ከዛ ለኪዳኑ አስናቀ ቀራጮ እሱ ነበረ እና የወጣውን ሳይሆን የወረደው ነው በጣም ቆንጆ የሆነው እና አሪፍ ነውና ስለዚህ የወረደውን ምረጠው ያው ያሰማዋል 3 የተቀረጻለ 4ቱን እንሰማለን ቁጭ ብለን እና ብዙ ጊዜ እንትን ላይ ይኖራለሁ እና በቃ እንትን ሲያደርገው ይሄ ቆንጆ ነው እና ተባለ በቃ ተመረጠ
ከዛ ከተመረጠ በኋላ ያው ቻልኩና ያው አስተካክላለኩት። ያው ዴኩን ከፋፍቶ ነው እንትን ብሎ ነው በቃ እንዲ የተንቀጠቀጠ ነው የሚሰራት እንትና ኪዳኑ ያደረገና ወደ ማስተር ገለበጠው ማለት ነው። ሲገለበጥ ግን በኋላ ነው የምሰማው ግን ቁጭ ያለው በወቅቱ እና ያው ተናግና ተከፈተ። ሙዚቃው ሲጀምር ያልፋል። የመጨረሻ ሙዚቃውን ይሰማል። ያው ሙሉ ለሙሉ ተከርጿል ማለት ነው። መሀል ላይ ይሰማል። ከዛ መጨረሻ ላይ ሲሰማው ግን የወጣው ነው የተቀረጸው። ያኛው በጣም ቆንጆ አድርጎ የተሰራው አልነበረም። ይሄ ነው ዋው የሚገርም ነው አቤ። እንዲያው በጣም የሚገርመው ነገር እንዳልከው በህይወት የሌሉትን ፈጣሪ ነፍሳቸውን ይማር እንጂ ሁሉም ባለ ሙዚቃ ቤቶች በኢትዮጵያ ሙዚቃ ውስጥ የየራሳቸው ድርሻ እና አሻራ ነበራቸው። ምክንያቱም የንግድ ሰዎች ሆኑ እንጂ የኢትዮጵያን ሙዚቃ ኢንዱስትሪ በሚችሉት መንገድ ቢያንስ ጥሩ ስራዎችን እንድንሰማ እነሱ በቻሉት መንገድም እንግዲህ የሙዚቃው ቅብብል ታሪክ እንዲቀጥል የየራሳቸው ድርሻ ነበራቸው። እውነት ለመናገር እዛ ዘርፍ ላይ ያው ኢንቨስት አድርገውም ቢሆን ገንዘባቸውን አውጥተው ግን ደግሞ ጥሩ ነገር የመስማት እድሉ ያው የጋራ ሆኖ አድማጮች ጋር ማለት ሙዚቃ የምንወድም ለሙዚቃም ፍቅርም ክብርም ያለው አብዛኛው የህብረተሰብ ክፍል ያን እድል እንዲያገኝ አድርገዋል። ዋነኛነት ያው እነሱ የሥራ ዘርፋቸውም ቢሆን ስለዚህ ሁሉም ሙዚቃ ቤቶች አስተዋጽኦ አላቸው ለነውና ምስጋናውም እንዳልከው አብረህ የሰራቸውንም ነፍሳቸውን ይማር ማለት ተገቢ ነው እና ከዚሁ ጋር ግን አያይቼ አቤ ምን ላነሳ ፈልጌ መሰለህ ቅድምም ካንተ ተሰጦች አንዱ በሆነ ነገር ላይ እናነሳዋለን እንጂ በተለየ አብራቸው የሰራቸውን ድምጻውያን የባንድ ሰዎችን ድምጽ ንግግርም አዘፋፈንም ዘፋፈኑ እንኳን ያው ከሙያም ጋር የተያያዘ ስለሆነ ንግግራቸውን የማስመሰል ነገር አለ። ከዚህ ጋር ያይጀ ምን ትዝ ብሎ ይመሰለ እንኳን አንተ አብራቸው የሰራው ቀርቶ እኔ በተባራሪምና ባሉ መረጃዎች ስለጋሽ ከበደ ነጋሪት ሙዚቃ ቤት ብዙም ሰማው ነገር ነበር እና አሁን ካንተ ጋር ያወራው ስለሆነ ዋናው የሥራው አካልም ከሳቸውም ጋር ብዙ በመስራት ቀልዳቸውንም ሌላ ባህሪያቸውንም በማወቅ ዋነኛው ሰነውና አንዳንድ ነገሮች ላነሳ ፈልጌ ነው። ምክንያቱም ስለ ኬኔዲ እና የሽመቤት ቅብብል ስራ ነው እያወራን ያለ ነው። ስለዚህ ኬኔዲ ደግሞ በአጋጣሚ የሚገርም አቤ ሁለት ጊዜ ብቻ በህይወት አጋጣሚ ያገኘሁት ሰው ነው። አንደኛው እንደውም በቃ በቂ የምትለው አጋጣሚ አይደለም። የመጀመሪያ ያገኘሁት የሚያሳዝነው ነገር የሰፈሬ ልጅ ነው ማለት የሰፈሬ ስለ እኔ በመኖር ተክለ ሃይማኖት ሰፈሬ ነው በመኖር ማለት እና እኛ 33 ነበር ቤታችን እሱ ደግሞ ከኛ ትንሽ ዝቅ ብሎ ነው ግን ደግሞ እኛ ቤት ፊት ለፊት የሚገርም ነገር የሆነች ትንሽ ሁለት ደረጃ ያላት ቤት ነው አይደል እናንተ ትኩት የነበረው ወደዚህ ወደ አደባባዩ ቀርባል እናንተ ልክ ነህ የሱ ሞቢሉ ጋር ነው ሞቢሉ ቶታል የሆነ ልክ ነህ ታች ነው የሱ መለስ ሆቴል የሚባል አካባቢ ነው እኛ ወደ አሰብ ሆቴል ወደ ባንኩ ነው ወደ አንዴ መጥቻለሁ ታሜ ከአሜሪካ ተመልሶ ይሁን ጠይቆ መጣ ከነዋይ ጋር መተናል ልክ ነህ የህዝብ ለህዝብ ጊዜ ነው የህዝብ ለህዝብ ጊዜ ሲመለስ ከዛ በኋላ የመጣው ግን የት እንደነበር በኋላ አወራለሁ እሱ የሆነ ቪላ ቤት እሱን ሌላ ነው አወራለሁ እሱ ከዚህ ጋር የተያዘው የሚገርም ከዛች ከ33 እኛ እንኖርበት የነበረው ቤት ፊት ለፊት ዮሴፍ የሚባል የሞተር ብስክሌት ጋራጅ ያለው ልጅ የኬኔዲ አብሮ አደግና ጓደኛ ነው ኬኔዲ እሱ ጋር ነው የሚመጣው ገባ ሁለት ቀን የተገናኘ ነው አንድ ወቅት ላይ ሞተር ገዝቶ ነበር ታስታውስ ከሆነ እና እሱ ጋር ለማሰራትም ዮሴፍ ጓደኛውም ስለሆነ እዛ ተገናኘን ግን በደንብ አልተጨዋወትንም እንዳልኩ በጣም ነው የምወደው ኬኔዲን እና አብሮት ደግሞ አብሮ አደጎቹ ጓደኞቼ ናቸው ለኔ ደግሞ በሌላ በኩል ማለት ነው እና በኋላ ላይ ሁለተኛ ያገኘሁት ግን መቼ ነው ባልቻ የተኛ ጊዜ ማለት ነው ባልቻ ሄደን የጠየቅነው የሱ አብሮ አደግ የኔ በጣም ጓደኛዬ ነው ነፍሱን ይማር ሁለቱም አልፈዋል ግርማ ካሉ ይባላል የአክሱማይት ባንድ ድራመር ነበር ከኬኔዲ ጋር አንድ ላይ ነው ያደጉት ያም የተክለ ሃይማኖት ልጅ ነው ከሱ ጋር አብረን ሄደን የጠየቅነው እና በእነዚህ አጋጣሚዎች ነው ማቀው ግን
የሚገርም ነው እኔ ሜጃለው አንታው በደንብ ታውቀዋለህ ከባልቻ በኋላ ነው በጣም እየተጎዳ ቤት ሆኖ ከባልቻ በኋላ ሊያና ውስጥ አልገባም ሲሞት ያው የካቲት ነው የገባው እንጂ ከዛ ቤት ነው የገባው ባልቻ ሄጄ ጠይቄዋለሁ እኔና መልክሻ ሆነን መልካሙ ተበጀ በኋላ እኔና መልካሙ ተበጀ ሄድ ነው ሊሞት 2 ቀን ሲቀረው 3 ቀን ሲቀረው ሄድን 1 ቀን ሲቀረው ሄድን የመጨረሻው ነው ኦኬ እሺ እና በዚህ መንገድ ብቻ አውቄው የሚቆጨኝ አይነት ሰው ነውና ዞሮ ምን ልፈልጌ ነው ጋሽ ከቤን ማለትም ጋሽ ከበደ የነጋሪት ሙዚቃ ቤት ባለቤት ኬኔዲ መንገሻን አበበ መለሰን ካነሳን አይቀር አቤ ምን ነበር የተፈጠረው እንግዲህ መጀመሪያ ከድሬዳዋ ሳንወጣ የቁልቢው ያቶ ከበደና የኬኔዲ ጉዳይ ምን ነበር አቤ